ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ለገቢዎች ሚኒስቴር አዳማ ቅርንጫፍ ሰራተኞች ስልጠና ሰጠ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከዚህ ቀደም ከፌደራል ገቢዎች ሚኒስቴር መስሪያ ቤት ጋር አዳማ ቅርንጫፍ ስራ አስኪያጅና የስራ ባልደረቦቹ ጋር ሰፋ ያለ ውይይት ተደርጓል። በውይይታቸውም በቤት ግንባታ ፋይናንሲንግ ላይ አብሮ መስራት እንዲያስችል ስለ አሚጎስ ህብረት ስራ ማህበር የብድር አቅርቦት ስልጠና ለመስጠት ከመስሪያ ቤቱ ሰራተኞች ጋር ቀጠሮ መያዛቸው ይታወሳል። በዚህም መሰረት በህዳር 22 2018 አሚጎስ ከአዳማ ቅርንጫፍ ገቢዎች ሚኒስቴር ጋር ለሁለተኛ ጊዜ በነበረው ቆይታ ለመስሪያ ቤቱ ሰራተኞች ስለ አሚጎስ ህብረት ስራ ማህበርና ስለሚሰጣቸው የተለያዩ የቁጠባና የብድር አማራጮች ሰፊ ማብራሪያ እንዲሁም የግንዛቤ ማስጨበጫ ሰጥቷል። የሚኒስቴር መስሪያ ቤቱ ሰራተኞችም በመኖሪያ ቤት ግንባታ ፋይናንሲንግ ላይ ፍላጎት እንዳላቸው ለአሚጎስ ገልጸዋል። ከመስሪያ ቤቱ ሰራተኞችም የተለያዩ ጥያቄዎች የተነሱ ሲሆን በተነሱ ጥያቄዎች ላይ ሰፊ ማብራሪያ ተሰጥቷል። አሚጎስ በአክሱም ከተማ ከ6.5 ሚሊዮን ብር በላይ ወጪ አድርጎ ያስገነባቸውን የህዝብ መጸዳጃ ቤቶች አስመርቆ ለአገልግሎት አዋለ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ህዳር 20 ቀን 2018 በታሪካዊቷ አክሱም ከተማ ከ21 በላይ የሚሆኑ የህዝብ መጸዳጃ ቤቶች ገንብቶ ለቤተ ክህነቱና ለአክሱም ከተማ አስተዳደር አስረክቧል። በርክክብ ስነ ስርዓቱ ላይ መጸዳጃ ቤቱን የተረከቡት ንቡረ እድ ጎደፋ መርሃ እንደተናገሩት አሚጎስ ማህበራዊ ኃላፊነት ተሰምቶት በከተማ ጽዳትና ልማት ላይ በመሳተፍ ደረጃቸውን የጠበቁ መጸዳጃ ቤቶችን መገንባቱ የሚመሰገን ተግባር ነው ሲሉ ገልጸዋል። የአክሱም ከተማ ከንቲባ አቶ ትኮ ኃይሉ በበኩላቸው አሚጎስ ለአክሱም ከተማ ህዝብ እንዲሁም ለታሪካዊቷ ምስሏ ተጨንቆ እነዚህም መጸዳጃ ቤቶች መገንባቱ የሚበረታታና የሚያኮራ ነው ሲሉ አክለዋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ በበኩላቸው አሚጎስ በአክሱም ከተማ ብቻ ሳይሆን በሌሎች የክልል ከተሞችም ማህበራዊ ኃላፊነቱን በመወጣት ህዝቡ የሚጠቀሙባቸውን ስራዎች አጠናክሮ መስራቱን እንደሚቀጥልም አረጋግጠዋል። ኮሚሽነሩ በአዳማ የስልጠና ማዕከል በመገኘት ከሰልጣኞች ጋር ውይይት አደረጉ። ህዳር 24 2018 ህብረት ስራ ስለ ኢትዮጵያ በሚል መሪ ቃል በአራት የስልጠና ማዕከላት አዳማ፣ ሐዋሳ፣ ባህር ዳርና ጅማ ከ3200 በላይ ለሚሆኑ ባለሙያዎች የሀገር አቀፍ የህብረት ስራ ልማት አመቻቾች ስልጠና እየሰጠ ይገኛል። ኮሚሽነር ጌትነት ታደሰም ስልጠናው በሚሰጥባቸው ማዕከላት በአካል በመገኘት የስልጠናውን ሂደት እየገመገሙ ይገኛሉ። በህዳር 24 ቀን 2018 በአዳማ የስልጠና ማዕከል በመገኘት ከኦሮሚያና ከማዕከላዊ ኢትዮጵያ ክልል ከመጡ የሰልጣኞች ጋር ውጤታማ ውይይት ያደረጉ ሲሆን ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኮሚሽነሩ በውይይቱ ወቅት ህብረት ስራ ከመቼውም ጊዜ በተሻለ ትኩረት እያገኘ መምጣቱን ጠቁመው በተለይም መንግስት ከተረጅነት ሙሉ ለሙሉ ለመላቀቅ እያደረገ ባለው ጥረት የገጠሩ ክፍልም ትራንስፎርም ለማድረግ ህብረት ስራ አንዱና ትልቁ አቅም ያለው ዘርፍ መሆኑን በመገንዘብ በቅርብ እየሰራ መሆኑን ጠቁመዋል። በስተመጨረሻም ከስልጠና ክላስተሩ የቡድን መሪዎች ጋር ውይይት አድርገዋል። ዜናውን ያገኘነው ከኢትዮጵያ ኮኦፐሬቲቭ ኮሚሽን ነው። አሚጎስ በተለያዩ የስራ ዘርፍ ላይ ላሉ አመራሮቹ የአቅም ግንባታ ስልጠና ሰጠ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በህዳር 25 2018 31 ለሚጠጉ የስራ አስፈጻሚዎቹ የአቅም ግንባታ ተኮር ስልጠና ሰጥቷል። የስልጠና ዋና ትኩረት ድርጅትን ወደ ተሻለ እድገት መለወጥ፣ የመሪነት አስተሳሰብና የግል ተነሳሽነት፣ ከፍተኛ የስራ አፈጻጸም ማስመዝገብ፣ ሰራተኞችን ለስራ ተነሳሽና ብቁ ማድረግ የሚሉ ሀሳቦች ላይ ትኩረት ያደረገ ሲሆን በተጨማሪም ሁሉም የስራ አስፈጻሚዎች እኔ ማን ነኝ፣ ብቃቴ ምን ያህል ነው፣ በስራዬ የቱ ደረጃ ላይ ነኝ የሚሉ ጥያቄዎች በስራቸው ላይ እንዲያካትቱ ይጠበቃል። በስተመጨረሻም በርካታ የመወያያ ጥያቄዎች ተነስተው ስልጠናው ባዘጋጁት በአሚጎስ የስልጠናና ልማት ክፍል ባለሙያዎች ምላሽ ተሰጥቶበታል። ውድ የህብረት ስራ ማህበራችን ቤተሰቦች የያዝናቸው ሳምንታዊ የአሚጎ ዜናዎች እነዚህን ይመስሉ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።